ምንድነው ኮራፕትድ ሆናል ስትል መጽሐፍ ቅዱስ ዲፋይን ታደርግልኛለህ? ኮራፕሽን ምን ማለት እንደሆነ። ኮራፕሽን ማለት ብርዘት ማለት ነው። ወደ አማርኛ ስናመጣ ብርዘት፣ ብርዘት እና አንድ ነገር ተበረዘ ስንል ምን ማለት ነው ከተባለ ኮራፕሽን እና የሆነ ቼንጅ ማድረግ ይለያያል። መጽሐፍ ቅዱስ ኮራፕት ሆኗል ስንል የነበረ ነገር አለ፣ ሌላ ነገር መጥቶ ሲጨመርበት ተበረዘ ይባላል። ኦኬ ይኸውልሽ፣ ለምሳሌ አሁን ቡና ነገር ቢኖር ቡና አለን፣ ጥቁር ቡና አለን እንበል። ከዛ ወተት አምጥተን ስንጨምርበት ማኪያቶ ይሆናል፣ ተበርዟል። አሁን ሲኒ ውስጥ ቡና አለ፣ እዛው ሲኒ ውስጥ ደግሞ ወተትም አለ፣ ግን ማኪያቶ ሆኗል። እና ወተት ከመጨመሩ በፊት ያለውን ጣዕም አለው ወይ ብለሽ ከጠየቅሽኝ የለውም። እስቲል ግን እዛ ውስጥ ወተትም አለ ቡናም አለ። መጽሐፍ ቅዱስን በተመለከተ እንደዛ ነው የምናምነው። መጀመሪያ ከጌታ አምላክ ሪቪል የሆኑ መጽሐፍቶች አሉ ብለን እናምናለን። በተለይ ተውራትና ሌሎች መጽሐፍቶች ከአምላክ ዘንድ የወረዱ ናቸው። ከዛ ከጊዜ በኋላ ደግሞ የሰው እጅ ገባበት፣ ጣልቃ ገባ። ንጹህ የሆነው የአምላክ ቃል ላይ የሰው ሀሳብ መጨመር ተጀመረ። ከዛ በኋላ ቅርጹን እንትን አደረጉት፣ ሙሉ በሙሉ አጣመሙት ብዙዎቹን። ለዛ ነው በመጽሐፍ ቅዱስ ውስጥ እውነት እናገኛለን፣ እውነት የሆነው ነገር እናገኛለን፣ ውሸት የሆነውንም እናገኛለን። እውነት የተገኘው መጀመሪያ ከፈጣሪ ዘንድ በመረዳቸው ምክንያት ነው። ውሸት የተገኘው ደግሞ ከጊዜ በኋላ ስለተጨመረባቸው ነው። የተጨመረባቸውን አንድ በአንድ አንስተን ያው የተወሰነውን ማየት እንችላለን። እና ብርዘት ሲባል የነበረ ነገር ላይ ሌላ ነገር ማምጣት ነው። ያልገባኝ ትንሽ፣ ምክንያቱም ኮራፕሽን ሲባል መቀላቀል አይደለም ትርጉሙ ባይዘወይ፣ ምክንያቱም መበላሸት ነው። ስለዚህ አሁን አንተ ምን አልከኝ? እውነት ከውሸት ተቀላቅሏል የሚል ነገር ነው የሰጠኸኝ። የቅልቅል አኖሎጂ ደግሞ እውነት ከውሸት ጋር ሲደባለቅ ነው፣ እንደ ማኪያቶ ብለኛል። ማኪያቶ አኖሎጂ የሚሰራው ደግሞ ማለት ነው በቨርዥን ላይ ነው። አንድ ነገር ሲተረጎም ቃልና ሚኒንግ ቃል ከተቀየረ ኦር ደግሞ የማይሆን ነገር ሲሆን ይሄ ነገር እውነት ከውሸት ጋር ተበረዘ ስትል እኮ ልትል እውነት ማግኘት አትችልም። ማኪያቶና ቡና ወተትና ቡና ሲደባለቅ እኮ ኦልሬዲ ቡናም አይደለም ወተትም አይደለም። እንደዛ ትላለህ ወይ? መጽሐፍ ቅዱስን ነው ቅድም ያመጣቸው ማስረጃዎች ተጨመሩ ተቀነሱ ብለህ ነው አንተ የመጣኸው። ስለዚህ እንዴት ነው ከማኪያቶ ጋር እሱን ያስተካከልከው? ኤግዛምፕል እኮ ነው፣ ሊትራሊ ላይገልጸው ይችላል። ምን መሰለሽ፣ ማስረጃ መሆን አለበት። ኧረ እሰጥሻለሁ፣ በጣም ብዙ ማስረጃም ከፈለግሽ እኮ አለ። ተበረዘ፣ ኮረፕት የሚለው ቃል አንደኛ የተበላሸ ነገር፣ ሁለተኛ የተዛባ ነገር። ሊትራሊ ኮረፕት ማለት ራሱ የተዛባ ነገር፣ የተዛባ የሚል ትርጉም አለው። ተዛብተዋል ነው። አንድ ነገር የመጀመሪያ ቅርጹን አልያዘም ነው። አንድ ነገር የመጀመሪያ ቅርጹን ይዞ አይገኝም ነው። የመጀመሪያ ቅርጹን ይዞ አይገኝም የሚለው ቃል መዛባት ማለት ነው። ዳስ ሚንስ ኮራፕሽን። የአማርኛ መዝገበ ቃላት እጃችን ላይ አለ፣ ከፍተን ማየት እንችላለን። ኮራፕት ማለት የተዛባ ነገር ነው። የሚዛባው ነገር ደግሞ ምንድን ነው? መጀመሪያ ነበረ፣ ከዛ ቅርጹን እየለቀቀ እየተለወጠ የሚመጣ ነገር ነው። መጽሐፍ ቅዱስ መጀመሪያ እውነተኛ ቃል ነው። የአዲስ ኪዳን ጽሁፎችን ያን ያህል ላያመላክት ይችላል፣ ምክንያቱም ብዙዎቹ ሪቪሌሽን አይደሉም። ነገር ግን ወደ ብሉይ ኪዳን መጽሐፍት ስንመጣ ኦሪትን ብንወስድ አሁን መጀመሪያ የአምላክ ቃል ነበረ ብለን እናምናለን። ከዛ እየተጨመረ አንድ አንቀጽ፣ ለምሳሌ አምላክ የሚናገረውን አንዱን አንቀጽ ምን እያደረጉ ይመጣሉ? ሰዎቹ በራሳቸው በሚመች ወይ መጽሐፍ ይጀምራሉ። ይኸውልሽ የተጀመረው በመለኮታዊ ቃል ቢሆንም ሰዎች እያዛቡት ይመጣሉ። በውስጡ እውነተኛ የሆነ የአምላክ ቃል አለ እኮ፣ ነገር ግን ትክክለኛ ቅርጹን ይዞ አይመጣም ነው። ትክክለኛ ቅርጹን ይዞ ትክክለኛ ለዛውን ይዞ አልመጣም ነው እንጂ ቃሉ የለም አላልንም። ልክ አሁን ወደ ማኪያቶ ስንመጣ በሲኒ ያለ ጥቁር ቡና አለ እንበል። ከዛ በኋላ ወተት ቢጨምሩበት ወተቱ ከሲኒ ውስጥ አይጠፋም፣ ያ ጥቁር ቡናም ደግሞ አልጠፋም። ምንድነው የሆነው ሲባል ለዛቸው ነው የቀየሩት። ወተትም ከዚህ በኋላ ትክክለኛ ወተት አይልም እዛ ሲኒ ውስጥ የገባው። ሁለተኛ ቡናውን ደግሞ እንደ በፊቱ ቡና ስቲል ግን ቃናው ሁለቱም አለበት ነው እዛ ውስጥ። መልኩን ቀይሮ ቅርጹን ቀይሮ ይገኝበታል ነው። እኛ መጽሐፍ ቅዱስ እንደዛ ነው ያለው። መጀመሪያ አምላክ ቃል አለ፣ ከጊዜ በኋላ ደግሞ የሰው ቃል አለ። ሁለቱ ሲቀላቀሉ የመጀመሪያው ቅርጹን ይዞ አልመጣም። የሰው ሀሳብ አለ የተጨመረበት ለዛውን ቀይሮ ስቲል ግን በውስጡ የተወሰኑ የአምላክ ቅሪቶች ቃላቶች አሉ። እንደዛ ሆኖ ግን የመጀመሪያውን ቅርጹን ይዞ መጥተዋል የሚል እምነት የለንም። ጥሩ ሳላ እያረክ ያለው ግን ምን ታውቃለህ? ያንተን ኦፒኒየን ነው እየነገርከኝ ያለው። እኔ ማለት አጭር እያደረግነው ልጅ
አሁን ስቲል ሰዎች አንደርስታንድ አያደርጉም ያልከውን ነገር። ኦኬ ተበርዟል ስትል የቱ ጋር ምኑ ጋር ትርጓሜን የተሳሳተው የታሪክ ስህተት አለ? ይሄንን ነገር ቬሪፋይ ሳታደርግ አንድ ነገር ተበርዟል እኮ መጀመሪያ ዲፋይን አድርግልኝ ነው። ከማሳየች አይደለም ዲፋይን አደረኩልሽ። መበረዝ ብሎ ማለት የነበረ ነገር ላይ የሆነ ነገር ዘው አድርጎ ይጨምር። እሱን አስረዳኝ። መጽሐፍ ቅዱስ ላይ ግን የምን ስህተት አይተህ ነው? የታሪክ ስህተት አይተሃል? የትርጓሜ ስህተት አይተሃል? የአስተምሮ ስህተት ነው? ኦኬ ስህተት ብለህ ያልከውን ነገር አምጣ። ሁሉንም አይቻልም እኮ ምንድን ነው? ከሶስቱ ከጠቀስኩት ላይ ነው የተበላሽ? አይ ጀስ አጠረገ መጀመሪያ የታሪክ ስህተት ሁሉንም አይቻለሁ ምረጪልኝ ነው ያልኩሽ። እኔ ሁሉንም ላሳይሽ እኮ እችላለሁ፣ ግን በአንቺ ምርጫ ከየትኛው ልጀምርልሽ? ይሄንን ማነው ዲፋይን ያደረገልህ? አሚን የታሪክ ስህተት የትርጓሜ ስህተት እንዳለው ሪያሊቲ በአይንሽ የምታየው ሪያሊቲ ዲፋይን ያደርጋል። እሺ ውሸት ብለህ የምትጠራውን አንድ ቦታ ብቻ ሳይሆን በጽሁፍና በምክንያት አሳየኝ ለምን ውሸት እንደሆነ። እሺ ውሸት በጣም ብዙ አለ እኮ አጠቃላይ መጽሐፍ ቅዱስ ላይ ውሸት ብዬ ከማምናቸው አንድ ብዙ ምክንያቶች መካከል አንዱ እኛ ላምጣልሽ ጋር ውሸት ለምሳሌ የስቅለቱ ክንውን ራሱ ውሸት ነው ብዬ አምናለሁ። እንደዚህ ሳምን ደግሞ ራሳቸውን ይዤ ነው የማምነው። ራሱ መጽሐፍ ቅዱስን ይዤ ነው ውሸት ነው ብዬ የምናገረው። ለምሳሌ ስለ ስቅለቱ ስናወራ ስለ ስቅለቱ የሚናገሩት ነገር ውሸት ነው ብዬ አምናለሁ። ሰዎች ስለ ስቅለት መጽሐፍ ቅዱስ ላይ የተናገሩት ነገር ውሸት ነው ብዬ አምናለሁ። ምንድነው እንዳምን ያደረገኝ ብለን ስንጠይቅ ኢየሱስ ሲሰቀል ካሜራው ምን ያህል እንደሚታይሽ አላቅም። አሩ ነው እኔ ጋር ትንሽ ላይ ያለው የሚታይሽ ከሆነ ግን ኢየሱስ ሲሰቀል ከሁለት ወንበዴዎች ጋር ሰቅለዋል አይደለ? ሜሮን እስቲ ውሸት ያልከውን ነገር በማስረጃ እሰይ። በማስረጃ ኢየሱስ ሲሰቀል እንደዚህ የተሰቀለው አይደለ? የሆነ ሁለት ወንበዴዎች አሉ እሱ አጠገብ። ልክ ነኝ? ካሜራውን ተመልከች። የሚታይሽ ከሆነ ነው የሚታይሽ ከሆነ በስተቀኙ አንድ አለ፣ በስተግራውም አንድ አለ አይደለ? ካሜራው ላይ እንደሚታየው ልክ ነኝ? መጽሐፍ ቅዱስ እንደተሰቀለ ይናገራል። እንደዚህ ፒክቸር ግን አልሰጠኝም። ስለዚህ በስተቀኝና በስተግራው ስለሚል ችግር የለውም። ግራና ቀኝ ምን እንደሆነ እናውቃለን አይደለ? ግራና ቀኝ መቼም ፊትና ኋላ ሰው እንደዚህ ብቻ ተሰቅለዋል። ሶስት ናቸው። እሺ የሉቃስ ወንጌልን እንክፈት። የሉቃስ ወንጌልን ከፈትን። የሉቃስ ወንጌል ምዕራፍ 23 ካሜራው ይታይሻል? ካሜራውን ትንሽ ራቅ አድርገውትን ስልኩ ምናልባት ሙሉ እንዲታይ እንደዚህ እንደ ቅድም ነው። ብቻ ቀጥል፣ ችግር የለው። እሺ አሩ ነው። ዛሬ ስልኬ ልክ አይደለም ወይስ ቻርጁ ነው? ቆይ ቻርጁ ልንቀለው። እሺ ምን ይላል መሰለሽ የሉቃስ ወንጌል ላይ ሁላችሁም በደንብ ስሙ። የሉቃስ ወንጌል ምዕራፍ 23 ቁጥር 39 ከተሰቀሉት ከክፉ አድራጊዎቹም አንዱ አለ አንተስ ክርስቶስ አይደለህምን? ራስህንም እኛንም አድን ብሎ ሰደበው ይላል። ከተሰቀሉት ከክፉ አድራጊዎቹ ስንቱ ነው የሚለው? ሜሮን ትንሽ ሳላህ አይታየኝም። ትፈቅዳለህ? አንተም ያው አንዱን ይላል። ለምን አይታይም ሜሮን? እሺ አንዱ ይላል። እሺ ባካፋር ግን አንተ ቀጥል። እሺ ከተሰቀሉት ከክፉ አድራጊዎቹ አንዱ አንተስ ክርስቶስ አይደለህምን? ራስህንም እኛንም አድን ብሎ ሰደበው ይላል። እስኪ አንተ ክርስቶስ ከሆንክ አለው ራስህንም እኛንም፣ እኛ ሲለው እንግዲህ የተሰቀሉትና ራስህንም እኛንም አድን ብሎ ሰደበው ይላል። ምን አደረገው? ሰደበው። ሁለተኛው ግን መልሶ አለ አንተ እንደዚህ ባለ ፍርድ ሳለ እግዚአብሔርን ከቶ አትፈራውምን? ስላደረግነው ነገር የሚገባንን እንቀበላለን። በእኛስ እውነተኛ ፍርድ ነው። ይህ ግን ምንም ክፋት አላደረገም ብሎ ገሰጸው ይላል። ምን አደረገው? ያው እዚህ ጋር ገሰጸው። አንደኛው ክርስቶስ ከሆንክ ሁላችንም አድን ብሎ ሰደበው። ይሄኛው ደግሞ እሱ ለምን ትሳደባለህ? ለእኛ እኮ ይገባናል፣ ለእሱ ግን አይገባውም ብሎ ገሰጸው ይላል። ከዛ ይሄኛው ጥሩ ሰው ነው። ምን አለ? ኢየሱስንም ጌታ ሆይ በመንግስት በመጣህ ጊዜ አስበኝ አለው። ኢየሱስም እውነት እውነት እልሃለሁ ዛሬ ከእኔ ጋር በገነት ትሆናለህ አለው። 6 ሰዓትም ያህል ነበር እያለ ይቀጥላል። ስለዚህ ማጠቃለያ
ኢየሱስ በተሰቀለበት ጊዜ ሁለት ወንበዴዎች አጠገቡ ተሰቅለው አንደኛው ይሰድበዋል፣ አንደኛው እባክህ ተው እኛ ይገባናል እሱ ግን አይገባውም እያለ ገሰጸው ይላል። ልክ ነኝ? እሺ ቀጥል። ልክ ነኝ አይደለም? እኮ የምታረገው ልክ ነኝ እስካሁን? ልክ ነኝ? አዎ እያነበብኩ ስለሆነ ቀጥል። ልክ ነኝ አይደለሁም? እስካሁን ምኑ ላይ ነው ልክ ሆንኩ? እያነበብክልኝ ነው አይደለ? ፖይንትህም ጥያቄ የገለጽኩት ልክ ነው ወይ? ክፍት ነኝ ሜሮን፣ ችግር የለውም እኮ ልክ ነኝ እስካሁን ያነበብኩት። ልክ ነኝ ሜሮን? ቶታል አርጊመንትን ማወቅ አለብኝ። ገባ? ምንድነው እስካሁን የተነበበው ላይ ስህተት አለ ወይ ነው እንደ እግዚአብሔርን ቃል እያነበብክ ነው። ስህተት የለውም፣ ሂድ። ስህተት የለውም። ስለዚህ አንዱ ኢየሱስን ይሰድበዋል፣ ራስንም እኛንም አድን ብሎ ሰደበው። አንደኛው ደግሞ ተው እሱ ንጹህ ሰው ነው እኛን ያጠፋ ነው እሱ አይገባውም ብሎ አንደኛውን ይገስጸዋል፣ እረፍ እያለው። ይህን የነገረን ማን ነው? ሉቃስ 23 ከ39 ጀምሮ ነው። ጥሩ። አሁን ሌላ መጽሐፍ ቅዱስ ጋር እንሄዳለን። ምን ጋር? ማቴዎስ ጋር እንሄዳለን። ማቴዎስ ወንጌል ምዕራፍ 27 እንደዚህ ይላል ከቁጥር 42 ጀምሮ፣ ሌሎችን አዳነ ራሱን ግን ማዳን አይችልም። እርሱ የእስራኤል ንጉሥ ከሆነ እስቲ አሁን ከመስቀል ይውረድ እኛም እንመንበት አሉ። እርሱ በእግዚአብሔር ታምኗል፣ የእግዚአብሔር ልጅ ነኝ ብሏል። ስለዚህ እግዚአብሔር የሚወደው ከሆነ እስቲ አሁን ያድነው አሉ። ከመሬት የሚቆሙ ወታደሮችና ሎሌዎች እንደዛ ብሎ ያሾፋሉ። ቁጥር 44 ላይ እንደዚህ ይላል፣ እንዲሁም ከእርሱ ጋር የተሰቀሉት ወንበዴዎች ይሰድቡት ነበረ ይላል። ከእርሱ ጋር የተሰቀሉትም ይሰድቡት ነበር ይላል። ውሸት ነው ይሄ። ምክንያቱም ከላይ በኩል ቅድም ስናይ ተሳዳቢው አንዱ ሲሆን አንደኛው ይከላከልለት ነበር እንጂ አልሰደበውም። አሁን እኛ ጥያቄ ሉቃስ እንዳለው አንዱ ገሳጭ ነበረ ወይስ ማቴዎስ እንዳለው ሁለቱም ተሳዳቢ ነበሩ? እዛው ቀላል ጥያቄ ነው። አሁን የሚዩት አድርገኝ ትሰማኛለህ? ጥያቄ ይሄ ብቻ ነው ወይስ ሌላም አለ? እሺ መልሽ፣ ችግር የለውም። እሺ እንዲህ አይነት ነገሮች ባይዘወይ በወንጌላቱ ውስጥ አሉ። ምክንያቱም ማን ነው ሉቃስ የሚጽፈውን ፐርስፔክቲቭ ኦር ደግሞ የእሱን ኤንግል ማቴዎስ አይጽፍም አይደለ? የተለያዩ ዊትነሶች ኦር ደግሞ ጸሐፊዎች ስለሆኑ እና ሉቃስ አንዱ ሰደበ አንዱ አልሰደበም፣ ማቴዎስ ደግሞ ሁለቱም ሰደቡ ይላል ነው አርጊመንቱ ማለት ወንድማችን። ማቴዎስ የሚሰጠው አጠቃላይ ገለጻ ነው። ኦኬ ሉቃስ ደግሞ የሚሰጠው ዝርዝሩን ነው። እንደዚህ ነው እኛ ሃርሞናይዝ የምናደርገው። ለምሳሌ ማቴዎስ ላይ የጠቀስከው ማለት ነው፣ ማርቆስም ላይ ቲንክ አለ። ሁሉም ታሪክ አራቱም ላይ ስለሚመዘገብ ሁለቱም በአጠቃላይ እንደነበሩ ይገልጻል። ገባ? ከህዝቡ ጋር ተቀላቅለው ሊሳደቡ ይችላሉ እነዚህ ሰዎች አይደል እንዴ? ልክ ነኝ? ሰዎች ሊሳደቡ ቆይ እኮ እየነገርኩ ነው። ማቴዎስ እየዘገበልህ ያለው ነገር በመጀመሪያ ሰዓታቱ ላይ ከህዝቡ ጋር ተቀላቅለው ሊሳደቡ ይችላሉ። አይችሉም? ቢከስ ህዝቡላ ኢየሱስ ክርስቶስን እየሰደቡ ነው። ግን በኋላ ከሁለቱ አንዱ ተለውጦ ተናዘዘ የሚለውን ዝርዝር ይሰጠናል ማለት ነው ሉቃስ። በዚህ ነው ሃርሞናይዝድ የሚሆነው። ምክንያቱም ሁለቱም አንድ አይነት ነገር አይደለም ሊጽፉ የሚችሉት አይደል እንዴ? አንዱ ከአንዱ ኤንግል ይጽፋል፣ አንዱ ከአንዱ ኤንግል ይጽፋል። እንደዛ ካልሆነ እኮ አራቱም ወንጌል አይዴንቲካል ሊሆን ነው ማለት ነው። መጽሐፉ ደግሞ አይዴንቲካል አይደለም። የተለያዩ ዊትነሶች ናቸው፣ የተለያዩ ሰዎች ናቸው የሚጽፉት። ከተለያየ አይነት ኤንግል ነው የሚጽፉት። በዛ መሰረት ምንም ኮንትራዲክሽን የለውም። ልክ አይደለሽም። እሷ ምንድን ነው ያለችው? ሁለቱ ጸሐፊያን አለች። ሁለቱ ጸሐፊያን ከተለያየ አንግል ስለጻፉ የተለያየ ነገር ነው የጻፉት እንጂ የሚጋጭ ነገር አይደለም ነው። ከተለያየ አንግል መጻፍና ለመጻፍ ምን እንደሆነ ልንገርሽ። ለምሳሌ እዚህ ጋር የሚቆም ሰው አንድ አበባ የሚባል ሰው ነው እና የሆነ ጸሐፊ ከኋላ በኩል የአበባ ቲሸርት ከኋላ በኩል ሜሲ የሚል አለው፣ ሜሲ የሚል ስም አለው። ይሄኛው ጸሐፊ አበባን ከኋላ በኩል አየውና ከኋላ በኩል ሻሚዙ ላይ ሜሲ የሚል ነገር ተናግሯል፣ ተጽፏል ብሎ ቢናገር ልክ ነው። ከፊት ለፊት በኩል የሚያየው ደግሞ የሆነ ሁለተኛ ጸሐፊ ቢሆን ከፊት ለፊት በኩል ቲሸርቱ ቢጫ ነው ብሎ ቢናገር ዲስ ኢዝ ሪል፣ ምንም ችግር የለውም። ሁላችሁም ልብ በሉ። አንድን ነገር ከተለያየ አቅጣጫ መጻፍ ልክ ነው። ነገር ግን አሁን ያየነው ከተለያየ አቅጣጫ የተጻፈ ዝርዝር ነገር ሳይሆን የሚጋጭ ነገር ነው። አሁን ያነበብነው ሉቃስና ማቴዎስ ምንድነው የሆኑት? አንደኛው አበበ
10 ሜትር ነው ብሎ ጻፈ። አንደኛው የምን 10 ሜትር ነው የምታወራው? 2 ሜትር ነው ብሎ ጻፈ። የሚጋጭ ነገር ነው፣ የተዘረዘረ ነገር አይደለም። የሚጋጭ ነገር ነው ያየ ነው። እሱ ምንድነው ከተባለ አንደኛው ገሳጭ ነበር ይላል። ይኸውላችሁ ዝም ብሎ ቢያልፈው ኖሮ መሳደቡን አልገለጸም ብለን እናልፍ ነበረ። ትላልቅ ሰዎች በደንብ ነው የምናስተውለው። ምን አለ? ከተሰቀሉት ከክፉ አድራጊዎቹ አንዱ አንተስ ክርስቶስ አይደለህምን? ራስንም እኛንም አድን ብሎ ሰደበው ይላል። ተሳደበ። አንደኛው ገሰጸው ይላል። ገሰጸው። አንደኛው ገሳጭ ነው፣ አንደኛው ተሳዳቢ ነው። ይኸውላችሁ አንደኛው የሚገስጽ ነው፣ የሚቆጣለት ነው። አንደኛው ደግሞ ምን የሚያደርግ ነው? የሚሳደብ ነው። እሺ ወደ ማቴዎስ ስንመጣ ግን ሁለቱም ተሳዳቢ ነበሩ ይላል። ግን እኮ ቅድም አንዱ አይሳደብም ነበር ያለው ከላይ በኩልም ሉቃስ ዝም ብሎ ቢያልፈው ኖሮ ከሌላ አንግል ጻፈውና ሳይጠቅሰው አለፈ ይባላል። ነገር ግን እዚህ ጋር ያየ ነው አንዱ የሚሳደብ ነው፣ አንዱ ደግሞ የሚጋሰጽ ነው አለ። ሁለቱ ድብን ተደርጎ የሚጋጩ ናቸው። ከሌላ አንግል መጽሐፍ ይሄ አይደለም። ከሌላ አንግል መጽሐፍ ምን እንደሆነ እኛ በደንብ እናውቃለን። ልኩ አይደለም ባይዘዌ የዶሮዋ ጩኸት ላይም እንዲህ አይነት አገላለጽ እናያለን በሉቃስ እና በሌላ ወንጌሎች ላይ። ለምሳሌ እኔ እያልኩ ያለሁትኝ አላደረገም አልተሳደበም ብዬ አይደለም የመጣሁትኝ። ምን እያልኩ ነው? ማቴዎስ ሁኔታውን በአጠቃላይ እንደነበር ነው የገለጸው። በመጀመሪያ ሁለቱ ሰዎች ሊሳደቡ ይችላሉ አይደል እንዴ? ኢየሱስ ክርስቶስን ይሄ ሌባው የተባለው ያውቀዋል እንዴ? እዛ ድረስ አያውቀውም እኮ። ተሳድበዋል በሉቃስ መሰረት። ቆይ ስማኛ፣ እንደዛ ከሆነ ትንሽ ጠንከር እናድርገውና በሉቃስ መጽሐፍ ሙሉ መጽሐፍ ነው ጠንከር ላድርገው ፍሪ። እንደዛ ሳይሆን እንደዛ ከሆነ በሉቃስ መሰረት በየትኛው ምዕራፍ እነርሱ አንዱ ንስሐ እንደገባ የሚያሳይ ዝርዝር ነው እየተናገረ። በየትኛው ምዕራፍ ላይ አንደኛው ወንበዴ ይሳደብ ነበር በሉቃስ? ኦኬ መናገር አለበት። ይሄንን አልክ ማለት እኮ ጥቃቅን ነገሮችንም ጭምር እየጻፈ ስለሆነ በሉቃስ መሰረት አንደኛው ወንበዴ ተሳዳቢ ነበረ ወይ? ይሄንን የመጽሐፍ ቅዱስ አጻጻፍ ሉቃስ፣ ዮሐንስ፣ ማቴዎስ፣ ማርቆስ አጻጻፉን ብታቅ ምን እንደሚጽፉ በምን ኤንግል እንደሚጽፉ በምን ምክንያታቸው እንደሆነ ብታቅ ሜሮን ሁለቱም ተሳዳቢ ናቸው ወይስ አንዱ ብቻ ነበር የሚሳደቡ? ሜሮን ሰላም ብያለሁ። 1000 ሰው አለ በነገራችሁ ላይ ላስታውሳችሁ ብዬ ነው። ጥያቄውን እየመለሽለት ማብራሪያ ስጪ። እኔ ወድ ለደህንነታችን ሲባል እየጠየቀች ነው። ተሳዳቢ ነበር ተሳዳቢ አይደለም እያለች ነው። በማቴዎስ መሰረት ሉቃስ የጻፈው ሀሳብ ላይ ተሳዳቢ ነበር ተሳዳቢ አልነበረም እያለች ነው አንደኛው ወገን። ስለዚህ ለእኛ እየተጠነቀቃችሁ ጥያቄዎችን መልሱ። ከጥያቄው ለማምለጥ እኔ የጠየኩትን አልመለስሽም ሜሮን። አንቺ ምንድን ነው የምታደርጊው መሰለሽ? እኔ የጠየኩትን ትተሽ ለአንቺ የሚቀለው መርጠሽ ነው እየመለሽ ያለሽው። እንደዛው ነው እያየን ያለ ነው። እኔ የጠየኩት አለ 20 ሲባዛ በ40 ስንት ነው ብዬ ስጠይቅ 1 ሲደመር 1 ስንት ነው ብለህ ጠይቀኸኛል። መልሱ 2 ነው እያልሽ ነው የምትናገሪው። ነገር እውነት ሆነ አልሆነ እኔ ያልጠየኩትም እና ያልጠየኩትን ትተሽ የጠየኩትን ብትመልሽ ይሻላል። አሁን ሉቃስ ወንጌል ምዕራፍ 23 ላይ አንደኛው ገሳጭ ነበር አይደለ? አይደለም? እሺ ነበር አይደለም? እየደጋገም ነው አይሆንም እንዳለችው ብዙ ሰው እየሰማ ነበር። እኔ መልሼ መጀመሪያ መልሴ ምንድን ነው? ስለዚህ መልስ የለም ነው እኮ መልስ ምን ነበር? እንደዛ ይሻላል። እሺ ለማንኛውም ወደ ሌላ ጥያቄ እናልፋለን። ምንም ችግር የለውም። ይሄ ለታዳሚ ብንተው አሪፍ ነው። አይሻ 27:44 እስቲ ያውጣ እሱ ጋር ካለ እዛ ጋር ነው ሜቢ ሊነግር ይችላል። ማቴዎስ 27:44 ሜቢ መልስ ተሳደቡ ይላል። እሱን እኮ ነው ያነበብኩት። ኦኬ እሺ ራሱን እኮ ነው ያነበብኩት። አዎ ስለዚህ ራሱን ነው ያነበብኩት። ይሄው እዚህ ጋር ምንድነው አንቺ አሁን አውጣ ያልሽው ላይ እንዲሁም ከእርሱ ጋር የተሰቀሉት ወንበዴዎች ይሰድቡት ነበር ይላል። አልሰደበውም። አንዱ ይከላከልለት ነበር እንጂ አልሰደበውም። ይሄ ነው አምጥቶ ሰደበው ብሎ የተናገረው። ስለዚህ አንዱ ሲሳደብ የነበረ ሀሳቡን ቀይሮ ተናዞ መለወጥ አይችልም እያልከኝ ነው? ይሄን እኮ ሄዶ መልስ አይችልም። ኦኬ በአንተ ስታንዳርድ ላይችል ይችላል። በዛ ሰዓት ግን ተናዘዘ፣ ተለወጠ። የመጨረሻውን ዝርዝር ደግሞ ሉቃስ ዘገበ። ማስረጃማ አለ እኮ እዛ ጋር ገሰጸውና እኛስ በጥፋታችን ነው የተፈረደብን ብሎ አልተሳደበማ። መጀመሪያ አልተሳደበማ። እሱ ተሳድቦ ቢሆን ኖሮ እሺ ይሁን። ሳይሳደብ እንዴት ነው የሚናዘዘው? እሺ ሉቃስ ላይ ምንም አልተሳደበም ነበር፣ አልተናገረም። በፍጹም ሙሉ መጽሐፉ እኔ ሉቃስን ከመጀመሪያው እስከ መጨረሻው አንብቤ አልተሳደበም ብሎ ነበረ የሚል ሉቃስ ላይ ታወጣልኛለህ? ምክንያቱም ስላልተሳደበ ተሳደበ ተብሎ አይጻፍም።
እኮ አንተም ደግሞ አይ እንዲህ ሆኗል ስትል ደግሞ የተጻፈ ነገር ማምጣት አለብህ። አላልኩማ እኔ እኮ ያልኩት አልተሳደበም ነው ያልኩት እንጂ ተሳድቦ ንስሐ ገባ አላልኩም። አንቺ ነሽ ያልሽው። ንስሐ ገባ ካልሽ ደግሞ መጽሐፉ ላይ ንስሐ ገባ የሚል ነገር ሊኖር ግድ ይላል። ካሌለ ግን ግጭት ነው፣ በቃ መተው ነው። እሱ በአንተ ስታንዳርድ ሊሆን ይችላል፣ ግን ግጭት ችግር የለውም። በቃ ሌሎች ሰዎች ቀለል ያለው ልስጥሽ። አንድ የመጨረሻ ከዕለታት በአንዱ ቀን ኢየሱስ 12 ሐዋርያት ነበሩት። 12ቱንም ወደ ራሱ ይጠራል። ስለ አንድ ታሪክ 2 ጸሐፊያን ሊዘግቡ ነው። ስክሪን ምን ያህል እንደሚታይ አላቅም፣ ዛሬ ስልኬ ልክ አይደለም። ለማንኛውም ከዕለታት በአንድ ቀን የማርቆስ ወንጌል ምዕራፍ 6 ቁጥር 7 ላይ ኢየሱስ 12ቱ ወደ ራሱ ጠራና 12ቱንም ወደ እርሱ ጠራ፣ ሁለቱንም ይልካቸው ጀመር፣ በርኩሳን መናፍስትም ላይ ስልጣን ሰጣቸው ይላል። ወደ ራሱ ጠራቸውና በርኩሳን መናፍስት ላይ ስልጣን ሰጣቸው። ለመንገድም አለ ከበትር በቀር እንጀራም ቢሆን ከረጢትም ቢሆን መሐለቅም ቢሆን በመቀነታቸውም ቢሆን እንዳይዙ አዘዛቸው። ከበትር በስተቀር ምንም ነገር እንዳይዙ አዘዛቸው ይላል። እንጀራ አትያዙ አላቸው። ከረጢት ብርም አትያዙ አላቸው። ግን ምን ፈቀደላቸው? በትር ፈቀደላቸው። በትር እንጨት ነው አይደለ? የሙሴ በትር ምናምን ሲባል የሆነ ዱላ ነገር ነው አይደለ? ሜሮን አይደለ? እሺ ለእንትና አሁን ሌላ እንደገና መጣና ቁጭ ብለን እነዚህን ስንፈታ ጊዜ ይፈጃል። ግን እንደዚህ አይነት አይ እሱንም በምን ትፈተዋለህ መሰለህ? እንደዚህ ሃርሞናይዝድ ይደረጋሉ። ምክንያቱም መጽሐፍ ቅዱስን አለመረዳት ነው እነዚህ አይነት ሚስ አንደርስታንዲንግ የሚፈጥረው። ሃርሞናይዝ ታደርጊልኛለሽ። እዚህ ጋር በማርቆስ መሰረት ኢየሱስ ብር እንዳትይዙ እንጀራም ቢሆን እንዳትይዙ ምናምን ብሎ አስጠነቀቃቸውና ጠቀስኩኝ እኮ ማርቆስ ወንጌል ምዕራፍ 6 ቁጥር 7 እና 8 አልኩኝ። ይኸው ለሶስተኛ ጊዜ ጠቀስኩኝ። ምን ይላል መሰለሽ? ኢየሱስ 12 ሐዋርያት ነበሩት። 12ቱ ወደ ራሱ ጠራቸው፣ በርኩስ መናፍስት ላይ ስልጣን ሰጣቸው። ከዛ በኋላ ለመንገድ አለ ከበትር በስተቀር እንጀራም ቢሆን ከረጢትም ቢሆን መሐለቅም በመቀነታቸውም ቢሆን እንዳይዙ አዘዛቸው ይላል። እና በሚጠራቸው ጊዜ ኢየሱስ ምንም ነገር እንዳትይዙ በትር ግን ያዙ አላቸው። እና እያንዳንዱ ያው ዱላ ይዞ ይመጣል ነው። በትር ማለት ዱላ ወይ ደግሞ እንጨት ነገር ነው። እንደዚህ የድሮ ሰዎች ምናምን ይዘውት የሚሄዱት ነው በትር የሚባለው፣ በእጃቸው የሚይዙትና ግን ብርም አይዙም፣ ምንም ነገር አይዙም። እንጨት ግን በትር ይዘው ይወጣሉ። ከበትር በስተቀር ምንም እንዳትይዙ አላቸው። ልክ ነኝ? ራሱ ታሪክ ደግሞ ሉቃስ ወንጌል ላይ እናገኛለን። ሉቃስ ሲዘግበው የእግዚአብሔርንም መንግስት እንዲሰብኩና ደዌዎችንም እንዲፈውሱ ላካቸው። እንዲህም አላቸው፣ በትርም ቢሆን ከረጢትም ቢሆን እንጀራም ቢሆን ብርም ቢሆን ለመንገድ ምንም አትያዙ፣ 2 እጀ ጠባብም አይሆንላችሁ አለ። በትርም እንዳትይዙ አላቸው። ጥያቄያችን ኢየሱስ 12 ወደ ራሱ በጠራበት ጊዜ በትር ፈቅዶላቸዋል ወይስ ከልክሏቸዋል? እሺ አሁን እንግዲህ ይህንን ጥቅስ ዳይሴክት መደረግ አለበት ከአውዱ ተነስተን ማለት ነው። አንድ ጊዜ እያነበብኩት ነው። አንድ ጊዜ ይቻላል። ሙሉ ረጂ አንድ ታሪክ መሆኑን የምታውቂው ወደ ታች ስትወርጂ ሁለቱም ስለ አንድ ታሪክ ነው የሚናገሩት። የሚገርመው ነገር ግን አንዱ ላይ በትር ያዙ አላቸው፣ አንዱ ጭራሽ በትር እንዳትይዙ አላቸው። ኢየሱስ 12ቱን ሲጠራቸው ማርቆስ እንዳለው በትር ፈቀደላቸው ወይስ ሉቃስ እንዳለው በትር እንዳትይዙ ነው ያላቸው? አንድ ታሪክ መሆኑን የምታውቂ ወደ ታች ስትወርጂ ነው። ሁለቱንም ተመሳሳይ ታሪክ ነው። እኔ ምንድነው እንዴት ነው የተረዳው? ለማሳጠር ያው ከሰውም ብዛት የተነሳ ለማሳጠር የበትሩ ነገር እንደ ተቃርኖ አላየውም። ፈቀደላቸው ወይስ ከለከላቸው? ኦኬ በዚህ ጥቅስ መሰረት ባመጣው ጥቅስ መሰረት በትር ብቻ ማለት ሌላ ዕቃ አትሰብስቡ ማለት ነው። ላይክ እንጀራ፣ ቦርሳ፣ ገንዘብ፣ የተለያዩ ነገሮችን ሰው ተሸክሞ ሊሄደው የሚችለውትን ነገር አትሰብስቡ ለማለት ነው። እኔ በተረዳው መልክ ማለት ነው። ከምን በስተቀር ዋናው ፖይንቱ ኢየሱስ ክርስቶስ ሊያስተላልፍ የፈለገው ነገር አትዘጋጁ፣ አትሰብስቡ የሚለውን መልእክት ለማቅረብ ነው። ዓላማው አንድ ነው። ማመኑ ነው እኮ ፖይንቱ ነው። በአውድ መሰረት ነው የሚፈታው። ዋናው ነገር በዚህ አውድ ላይ ኢየሱስ ምን ፈቀደላቸው፣ ምን ከለከላቸው? ይኸው ለመንገድ ከበትር በስተቀር እንጀራም ቢሆን ይኸው እንደዚህ ይላል። አንዴ
ለመንገድም ከበትር በስተቀር እንጀራም ቢሆን ከረጢትም ቢሆን መሐለቅም በመቀነታቸውም ቢሆን እንዳይዙ አዘዛቸው ይላል። ደግሞ ስትል ማለት ነው በመጽሐፍ ቅዱስ አጻጻፍ መሰረት ትልቁ ነጥብ የትእዛዙ ማስተላለፊያ ነው እንጂ የአንድ ነገር ቴክኒካል ዝርዛሬ አይደለም። በመጽሐፍ ቅዱስ ምን ፈቅዶላቸው ነው ሌላውን የከለከላቸው? ምን ፈቅዶላቸው ነው ሌላውን የከለከላቸው? ቀለል አድርጋችሁ ሄዶ እግዚአብሔርን ታመኑ አትጫኑ እያላቸው ነው። በቃ ይሄ ነው። ምንም ማቴሪያል እንዳትይዙ ግን በትርን ያዙ አላቸው። ሌላ ማቴሪያል ሳትይዙ ግን በትር ይቻላል ነው ያላቸው አይደለ? ከበትር በስተቀር ሲል እንዳልከው እኔ በተረዳሁት መልክ መልሼ እልሃለሁ። ለምሳሌ አንቺ ከስልክ በስተቀር ሌላ አይነት ዲቫይስ እንዳትይዥ ብዬ ብከለክልሽ ስልክ ፈቅጄልሻለሁ። ነገር ግን ላፕቶፕ፣ ነገር ግን ዋይፋይ ራውተር ወይ ደግሞ ሌላ ነገር እንዳትይዥ እያልኩሽ ነው። ከስልክ በስተቀር ምንም ነገር እንዳትይዥ ብልሽ አይደለ? እዚህ ጋር ከበትር በስተቀር እና በኢየሱስ አነጋገር መሰረት መንፈሳዊ ነገር ነው። ኦኬ፣ ስለ እግዚአብሔር በትርና ብር መንፈሳዊ ነገር አይደለም። በትር እንጀራ ብር ምናምን አይደለም። ይሄ ሎ ሳይሆን እያወጣ ያለው ቤሲክሊ እየነገራቸው ነው ለደቀ መዛሙርቶቹ ሂስ ቴሊንግ ደም ምን ማድረግ እንዳለባቸው ስለ ወንጌል ስራ ነው እያወራ። እስቲ አንብቢና አንዴ ንገረኝ እስኪ። የፈለገውን ነገር ካነበብከው ለመረዳት የምር አንብቢና አንድ በአንድ አስረጅኝ። አንብቢና አንቺ እንድታስረጅ መንገዱን ከፍቻለሁ። አንብበሽ አስረጅኝ። ይሄኛውን ከላይ ያለውን የትኛውን እንትን ይለብኛል። ግን ስመልስልህ አይኑ ላትቀበል ትችላለህ። ግን በቃ ቃሉን አንብቢና እንደዚህ ማለት ፈልጎ እኮ ነው። በይ አዳምጥሻለሁ። ሚውት አድርጊ። አስረዳው እኮ ምን ለማለት እንደፈለገ ሳላ አንዴ ቃሉን አንብበሽ ከበትር በስተቀር ሲል እንዲህ ብለሽ አስረጅኝ። አንዴ አንብበሽ መልሼልሃለሁ። ይቅርታ ሳላ እኮ አላነበብሽውም። አንብቢና እንደዚህ ማለት ፈልጎ ነው በይ። ላይክ ማለት ፖይንቴን ስነግርህ ለምንድን ነው እኔ የሰጠውን መልስ እንትን ማትለው ምን ለማለት እንደተፈለገ ትነግርህ። ግድ የለም ቃሉን ብቻ አንብበሽ እንደዚህ ማለት ፈልጎ ነው በይ። እሺ በቃ ኢትስ ኦኬ። እኔ ይለፈኝ መልሼልሃለሁ። ባትቀበልም ዋናው ምንድን ነው በጠንካራ ቃል አትዘጋጁ፣ አትሰብስቡ የሚለውን መልእክት ነው የሚያቀርበው ጥቅሱ። ያንን የሚለው በቃ ከዚህ ሌላ አይነት ሌላ ነገር የለውም። ብታነቢው እንደዛ ምን መሰለሽ፣ ብታነቢው ያው የምታወሪው ነገር ልክ እንዳልሆነ ስለምታውቂ ነው። እረዳሻለሁ። ምን ችግር የለውም። እሺ ችግር የለም። እኔ እንድጠይቅ አዎ ጠየቅ። ምንም ባይ ዘ ዌይ ዱ ቸርች ፋዘርስ ኦር ኤኒባዲ ይሄንን ቴክስቹዋል ክሪቲሲዝም ኮንትራዲክሽን ብሎ የመጣ አንድ ፋዘር ታመጣልኛለህ? እኔ በመለስኩት ከዚህ ውጭ የሚመልስልህ? አንቺ እንደመለስሽው የሚመልስ የለም ጭራሽ። ቼክ እስካረኩት ድረስ እስኪ ይሄ ነገር ኮንትራዲክሽን ነው ብሎ የመጣ አንድ ቸርች ፋዘር ስጠኛለህ? ማለት በተረዳሁት በመንፈሳዊ መልክ ነው የሚረዱት አይደል? ክርስቲያን እኔ እስከማውቀው ግን ሌባ ሰርቄያለሁ ሲል አልሰማሁም እስከዛሬ። ምን ማለት ነው? መጽሐፋችን ልክ አይደለም ብለው እንዲመጡ አንፈልግ። ምን መሰለሽ ክርስቲያን ናቸው፣ የግድ ክርስትና ዲፌንድ ማድረግ አለባቸው እና መጽሐፋችን ልክ አይደለም እዚህ ጋር ተጋጭቷል እንዲሉ የምንጠብቅ ከሆነ ልክ አይደለንም ነው።